ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። እንግዲህ ትንሱን ያው ታርቃታለች ያላዛር እናት ምግብም ይዛ መታ አብልታታለች። ጥሩ ወዳጅ መስላ እንግዲህ ትጎጃለሽ እስከዛሬ ባደረኩብሽ ነገር በጣም ተጸጽቻለሁ። አንቺም እኔም አጥፍተናል እና ይቅርታሽን አድርጌልኝ ስላደረግሽልኝም ይሄንን ምግብ ይዤልሽ መጥቻለሁ። ያውም ስለምትጾሚ ደግሞ ቆንጆ ሽሮ ነው ሰርቼልሽ የመጣሁት ብላ ምግብ አብልታታለች። እንደገና ደግሞ ትንሱ ሆዷን አሟታል ያንን ምግብ ከበላች በኋላ ማለት ነው። አንዳንዴ እኔ ሳስበው ቁጭ ብዬ እነዚህ ልጆች እኛ የምንሰጣቸውን ኮሜንት ላይ እነዚህ ሰዎች ማለት ነው የምንሰጣቸውን ርዕስ ምግብ እንዳትበይ መድኃኒት አድርጋ ትሰጥሻለች ትንሱ ተጠንቀቂ ያላችሁ ብዙዎቻችሁ ኮሜንት ላይ ስትጽፉላት ነበረ ለትንሳኤ ማለት ነው። እና እነሱ ይችን ነገር እየሸመደዱ እየያዙ ድራማ እየሰሩብን ነው። እርግጠኛ ነኝ እኔ ከትላንትና ወዲያ ጀምሮ ማለት ነው ትንሳኤ መሴጅ ጽፋ ላላዛር ጢን ብሎ አጠገቧ እንግዲህ ሲገባ የመሴጅ ድምጽ ይሰማል። እና ይሄው ደረሰው ስትል ደግሞ መሴጁ ሲገባ ይሄው ደረሰ ስትል እኩል አይሆንም እንዴ አልኩኝ። ምንድነው ይሄ ነገር? እንዴት ነው እንዴ? እሷ ብትልክም አላዛር ሩቅ ቦታ ነው መሆን ያለበት እኮ። እንደገና ደግሞ ሲደርሰው የመሴጁ ድምጽ መሰማት አልነበረበትም። እና እንዴ እየተጫወቱ ነው እንዴ ነው ያልኩትኝ። እና እኛ ርዕስ እየሰጠናቸው ኮሜንት ላይ ወይ ደግሞ እንደኔ እንደዚህ ቪዲዮ ሰርተን እየወጣን ስለምንናገር ስለሚያዩ ያችን የተጠቀሙ አይዲያ እየሰሩባት ይመጣሉ። ይሄ ምንም አይነት ክፉ ነገር የለውም። ምን ሰጣቸው አይዲያ ነው። እነሱም ራሳቸው ለኛ ይህንን ይዘው ሲመጡ ማለት ነው ለምን እንደዚህ ታደርጋላችሁ እያልን ወተን ስንናገር ለኛ አይዲያ እየሰጡን ነው። ስለዚህ እኛም በኮሜንት የምንጽፍላቸው መርዝ እንዳታበላሽ ተጠንቀቂ፣ ምግብ ስትሰጥሽ እንዳትበይ ምናምን ስትሉ ስትጽፉ ነበርና ያችን ርዕስ ተጠቅመው ምግባን ቆንጆ ሽሮዋን ስርት አድርጋ መታ ማለት ነው ትንሱን አበላቻት። እንግዲህ በእነሱ ቤት መድኃኒት በላች ትንሱ። ያላዛር እናት መድኃኒት አብልታት ህፃኑ ሊወርድ ነው ተብሏል። አሁን ደግሞ እችን ደግሞ ርዕስ አድርገው ዛሬ ወይ ደግሞ ነገ የሆነ ቪዲዮ ይዘውልን ይመጣሉ። እና ሁሉም ነገር ውሸታሞች ናቸው፣ ውሸታሞች። አሁን እንግዲህ የቀለጠው መንደር ነው እንትን ዩቲዩብ የቀለጠው መንደር ነው። ምክንያቱም ሩታና አብርሃም የጀመሩት ነገር ነው ይሄ። ስለዚህ በጣም ብዙ ቪው እየታየላቸው ነው፣ በጣም ብዙ ገቢ እያገኙ ነው በዚህ በትርምስ ውስጥ ማለት ነው። ሁሉም እንደዚህ አይነት ስራ ነው እየሰሩ ያሉት። ሙልጭ እየተደራረጉ ክብርን የሚነካ ነገር እየተሰዳደቡ እነሱ ምንም አይመስላቸውም፣ ብራቸውን ነው የሚሰበስቡት ማለት ነው። አሁንም ቢሆን ትንሳኤ ምንም ሆነ አይደለም ይችን ርዕስ ተጠቅመው መድኃኒት አበላቻት ጽንሱ ሊወርድ ነው እንዴ! እንደዚህ አይነት ነገር የትኛው እናት ምንም አይነት ክፉ ብትሆን ምንም አይነት ለምራቷ አንድ አማች ለምራቷ የፈለገ ነገር ክፉ እንደው የፈለገ ክፉ ብትሆን ማለት ነው የልጇን ልጅ ሆዷ ውስጥ ተሸክማ ምራቷን መድኃኒት አምጥታ አታበላት። ምክንያቱም ስጋዋ ደሟ ውስጡ አለ። የትንሳኤ ውስጥ ያላዛር እናት ደምና ስጋ አለ። ገባችሁ አይደለ? ተሸክመዋለች፣ ደሟን ተሸክማለች። ስለዚህ ልጁን ስለምታስበው ትንሳኤን መድኃኒት ባበላት የልጅ ይሞትብኛል ይወርድብኛል ብላ ስለምታስብ ይህንን ነገር በጭራሽ አታደርገውም። ግን ለጨዋታው ድምቀት በቃ አዎ እያለን እንድንሯሯጥ እነሱም በቃ ቪው እንዲታይላቸው ይህንን ርዕስ ይህንን አጀንዳ ተጠቅመው መጡ እንጂ እርግጠኛ ነኝ ያላዛር እናት ትንሳኤን ምንም አይነት ነገር አላደረገቻትም። ይሄ ለድራማው ድምቀት የተጫወቱት ጨዋታ ነው፣ የደረሱት ነው። ስለዚህ አሁን ደግሞ እስቲ ትንሱ የበላችሁን ምግብ አላዛር በልቶ ያሳየን በሉ። አዎ አላዛር በልቶ ያሳየን እስቲ። እውነት ትንሳኤን መርዝ መድኃኒት ካላበላቻት ለጨዋታው ድምቀት
ያንን ያስተረፈችውን ምግብ እንግዲህ አላዛር ሲመጣ ከአላዛር ጋር ትበላላችሁ አይደል ያለቻት። መጀመሪያ ሲተርፍ ይበላል እሱ ምንም ችግር የለውም አይደል ያለችው። ይህንን ምግብ አንስታ ከደፋችው፣ ይህን ምግብ አንስታ ይዛ ከሄደች እውነትም የሆነ ነገር አለው ማለት ነው። ግን ምግቡ ተቀምጦ አላዛር መጥቶ ምግቡን ከበላው ምንም አይነት ነገር የለም ማለት ነው። መድኃኒት የሚባል ነገር የለም። አንዳንዴ ማሰብ ያለብንም ለጨዋታው ድምቀት ለነሱ ለድራማቸውም ቢሆን ማለት ነው። በእውነቱ እንኳን ስናስበው በእውነቱ የድራማ ነው። አሁን በእውነቱ እንኳን ስናስበው ትንሳኤ እርጉዝ ናት። ያረገዘችው ከአላዛር ነው። አላዛር ደግሞ የመድኃኒት ልጅ ነው። ስለዚህ የመድኃኒት የልጅ ልጅ የትንሳኤ ማህፀን ውስጥ አለ፣ ሆዱ ውስጥ አለ እና መድኃኒት የልጇ ልጅ እንዲጎዳ አትፈልግም። ያ ልጅ በእንደዚህ አይነት ኬዝ እንዲወጣ እንዲወርድ አትፈልግም። ምክንያቱም ደሟ ነው። ተወልዶ የልጇ ልጅ ማቀፍ ማየት ትፈልጋለች እና ይህንን ነገር አታደርግም በጭራሽ። ምናልባት እርጉዝ ሴት የበላችው ነገር አይስማማትም። ወዲያው ቁርጠት ነው፣ ወዲያው ቮሚት ነው፣ ወዲያው ህመም ነው፣ አክመን ነው፣ እንትን ነው። በቃ ሁሉ ነገር አይስተካከልም እርግዝና ላይ እና ያ ነገር ነው ትንሱ ላይም የሆነው እንጂ እርግጠኛ ነኝ የፈለገ እናት የፈለገ ጨካኝ ምራት ብትሆን ጨካኝ በቃ እንደው የፈለገ ነብሰ ገዳይ ብትሆን ዞራ ዞራ ያንን የምትፈልገውን ሰው ልታጠቃ ትችላለች እንጂ የልጅ ልጇ ላይ ጉዳት እንዲደርስ እችን ዓለም ያላየ ህፃን ጽንስን ለማጨናገፍ ይሄን ያህል ርቀት አትሄድም። እኔ ባሰብኩት ሐሳብ ነው። ምንም ክፉ ብትሆን የልጇ ልጅ አትገልም። ምንም ክፉ ብትሆን ጽንስ የደረሰ ጽንስን እንዲወርድ መድኃኒት አትሰጥም። ዞራ ዞራ የሆነ መንገድ ፈልጋ ያችን የምትጠላትን ሴት ምራቷን ለማጥፋት በሆነ መንገድ ትሄዳለች እንጂ የልጇ ልጅ የተሸከመችን ምራት ልጁ እንዲወርድ ወይ ደግሞ እሷ ህፃኑ እንደተሸከመች እንድትሞት አታደርግም። ምክንያቱም አካሏ ደሟ የትንሳኤ ሆድ ውስጥ አለ። የማንኛውም እርጉዝ ሴት ትሁን፣ ማንኛውም ምራት ትሁን፣ ማንኛውም አማት ትሁን ክፉ ከሆነች ምራቷን ለማጥቃት ወይ ደግሞ ጽንሱን ለማስወረድ በዚህ መንገድ አትሄድም። ምክንያቱም ደሟኗ አንዴ ይቆጫታል እኮ ነገ ያንገበግባታል። ምናልባት የአላዛር እናት እንደው ለጨዋታው ድምቀት የትንሱ ህመም፣ የትንሱ ሞት፣ የትንሱ አንድ ነገር መሆን ላያሳስባት ይችላል። ግን ትንሱ ውስጥ ያለው ልጅ ያሳስባታል። ትንሱ ውስጥ ያለው ጽንስ ያሳስባታል። ምክንያቱም የልጇ ልጅ ነው፣ ደሟ ነው። ስለዚህ ደፍራ ይህን ነገር አታደርግም። እኛ ርዕስ እየሰጠናቸው እኛ የሆነ ነገር በቃ እንደዚህ ብታደርጉ እንደዚህ ብታደርግ እያለን ሀሳብ ስንሰጥ ያንን ይጠቀሙታል እነሱ አይዲያ አድርገው ያመጡታል። እና ምንም ጨካኝ ብትሆን ምንም ማረመኔ ብትሆን አማት ምራቷን የልጅ ልጇን ተሸክማ አትገላትም። እውነት ለመናገር መድኃኒት አታበላትም። ጭራሽ ይሄ የማይታሰብ ነገር ነው። እና ያንን ምግብ ደግሞ ማለት ነው ዛሬ አላዛር ከበላው ምንም መድኃኒት የተደረገበት ነገር የለም ማለት ነው። እናትየዋ ግን አንቀልቅላ ወስዳ ምግቡን ከደፋችው ወይ ካራቀችው ከዛ ቦታ የእውነት የሆነ ነገር አለ ማለት ነው። ስለዚህ አታስቡ፣ መድኃኒት አብልታት አይደለም። ለጨዋታው ድምቀት ርዕስ አድርገው የወሰዱት ነገር ነው እኔ በራሴ የማስበው ደግሞ እንደዛ ነው። ትክክል ነው እንዴ? ስንቴ እንፎገር እስቲ? ስንቴ ነው የምንፎገረው እኛ? እንዴ ምን ነው እኛ ይሄን ያህል እኮ ዝም ብለን አፋችንን ከፍተን ስንከታተላቸው ሞኞች አይደለንም። ወይ ደግሞ እነሱ የውሸት አዝነው ሲመጡ እኛ የምር ስናዝንላቸው ሞኞች አይደለንም እኮ እንዴ። ማንን ለመሸወድ እዚህ ጋር ያላዛር ስልክ እየጩጩ እያለ እየጮኸ መሴጅ ሲገባለት እየሰማን ይሄው ደርሶታል፣ ይሄው ሜሴጅ ገብቶለታል፣ ልኬለታል እየተባለ በዚህ ደረጃማ አንሸወድም። ስለዚህ እችን አይዲያ በቃ ምግብ ከሰጠዋት መርዝ ሰጠቻት ብለው ያስባሉ የሚለውን አይዲያ ተሸክመው መጡና ይህንን ቪዲዮ ሰሩልን እንጂ ያላዛር እናት ጨክና ትንሳኤን መድኃኒት አብልታት አይደለም። ለትንሳኤ ባታስብ ማለት ነው ለጽንሱ ታስባለች፣ ለልጇ ልጅ ውስጥ ላለው ታስባለች። እና ይሄ የውሸት ነው። መድኃኒት አበላቻት ምናምን የተባለው ትንሳኤም ብላ ፍርፍር ምናምን ነገር ያለችው የውሸት ነው። ለጨዋታው ድምቀት ነው እንጂ ማንም ምራት
ክፉ ብትሆን